ሃይ ጋይስ እንዴት ናችሁ? ዛሬ ቡት ካምፕ ዴይ 4 ነው። ዴይ 3 ላይ ስለ ሊኩዊዲቲ እንማራለን ብያችሁ ነበረ። እስካሁን ድረስ ወደ ቻርት ኤግዛምፕል አላየንም ነበረ። በዚህኛው ቡት ካምፕ ላይ እናያለን እና ሊኩዊዲቲን ከመጀመራችን በፊት ደግሞ ኦልሞስት ኦር ቴክኒካል ኮንሴፕት ቤዝ ያደረገው አይሲቲን ነው እና የአይሲቲን ኮንሴፕቶች ከመማራችን በፊት ደግሞ እነዚህን አራት ቤዚክ የሆኑ ነገሮችን እናያቸው። የመጀመሪያው ካንድል ስቲክስ ይባላሉ። ካንድል ስቲክስ ምንድነው? እነዚህ ናቸው። እዚህ ጋር ቻርት ላይ የምናያቸው ካንድል ሻማ የሚመስሉ ነገሮች ካንድል ስቲክ እንላቸዋለን። ካንድል ስቲክ ምንድነው ካልን ደግሞ ካንድል ስቲክ የሚሰጠን ኢንፎርሜሽን የኢንፎርሜሽን ምንድነው? አንድ የመረጥነው ታይም ፍሬም የዛን ታይም ፍሬም ኢንፎርሜሽን ነው የሚሰጠን። ለምሳሌ ካንድል ወይ ኦፕን ሃይ ሎ ክሎዝ ነው የሚሆነው ወይ ደግሞ ኦፕን ሎ ሃይ ክሎዝ ነው የሚሆነው። ለምሳሌ የኔ ከስተማይዜሽን እዚህ ጋር ጥቁርና ነጭ ነው። ጥቁር ወደ ታች ያለ ወይ ደግሞ ቢሪሽ ካንድል እንለዋለን። ነጩን ደግሞ ቡሊሽ ካንድል እንለዋለን። እንደ ከስተማይዜሽን ነው። ቤዚኩ አረንጓዴ እና ቀይ ነው። ወይ ኦፕን ሃይ ሎ ክሎዝ ነው የሚሰራልን ወይ ደግሞ ኦፕን ሎ ሃይ ክሎዝ ነው የሚሰራልን። ኦኤችኤልሲ ወይ ደግሞ ኦኤልኤችሲ ማለት ነው። ፕራይስ ከተከፈተበት ከፍ ብሎ የሚዘጋ ከሆነ ምንድነው የምንለው? ቡሊሽ ካንድል ነው የምንለው። ከተከፈተበት ደግሞ ዝቅ ብሎ የሚዘጋ ከሆነ ቢሪሽ ካንድል ነው የምንለው እና እናያቸው እስኪ። ቡሊሽ ካንድል ያው ቤዚኩ አረንጓዴና ቀይ ብያቸዋለሁ። ያኔ ደግሞ የኛው አረንጓዴው ነጭ ነው፣ ቀዩን ደግሞ ጥቁር አድርጌዋለሁ። ሁለተኛው ምንድነው? ትሬንድስ ስንል ምን ማለት ነው? ዳይሬክሽን ማለት ነው። ሶስት አይነት ዳይሬክሽን አለ። አንደኛው አፕ ትሬንድ ነው። አፕ ትሬንድ ማለት ወደ ላይ የሚሄድ ከሆነ፣ ዳውን ትሬንድ ከሆነ ደግሞ ያው ወደ ታች የሚሄድ ከሆነ፣ ወደ ሳይድ ዌይስ ደግሞ አንድ ዳይሬክሽን ሳይመርጥ ወደ ጎን ብቻ የሚሄድ ከሆነ ምን እንለዋለን? ሬንጂንግ ማርኬት እንለዋለን ማለት ነው። ሶስት አይነት ናቸው፣ እናያቸው። ያን ከማየታችን በፊት ደግሞ አንድን ሃይ የሚያደርገው ምንድነው? አንድን ሎ ደግሞ ሎ የሚያደርገው ምንድነው የሚለውን ሃይ ወይ ሎ ስንል የሶስት ካንድል ፎርሜሽን 1 2 3 ሃይ ሊያደርገው የሚችለው ከሶስቱ ካንድል መሃል የመሃልኛው ከፍ ካለ ከሁለቱም ከበለጠ ሃይ አድርገዋል ማለት ነው። ለምሳሌ ሌላ ካንድል ብንሰራ እዚህ ጋር እቺ ካንድል ሃይ የማትሆንበት ምክንያት ሌላም ካንድል አለ እንበልና ሌላም ካንድል አለ። እቺን ሃይ የማያደርጋት ለምንድን ነው? ይሄኛው ከዚህኛው በልጧል ግን ደግሞ ከዚህኛው ካንድል አልበለጠም። ሃይ አይሆንም ማለት ነው። ሎ የሚሆነው ደግሞ ያው በተቃራኒው ብናየው የመሃልኛው ካንድል ከሁለቱ ካንድል ዝቅ ማለት አለበት። ካነሰ ወይ ደግሞ ከጎን ያሉት ሁለቱ ካንድሎች የሚበልጡት ከሆነ ሎ ሆነ ማለት ነው። አንድ ሎ የሶስት ካንድል ፎርሜሽን ይሄን ከሰራልን ሎ እንለዋለን። ሃይ የምንለው ደግሞ ያው የመሃልኛዋ ከበለጠች ነው ማለት ነው። እሺ ስለ አፕ ትሬንድ ቀድመን አፕ ትሬንድ ማለት ሃየር ሃይ እና ሎወር ሃይ እየሰራልን የሚሄድ ከሆነ ሃየር ሃይ ሎወር ሃይ ሃየር ሃይ ሎወር ሃይ ሃየር ሃይ እና ሎወር ሃይ እንዲሁ እያለ እየቀጠለ የሚሰራልን ከሆነ አፕ ትሬንድ ነው እንለዋለን። ወይ ደግሞ ቡሊሽ ነው እንለዋለን ማለት ነው። ቡሊሽ ዳይሬክሽን ያለው ማርኬት ነው እንለዋለን። ሃየር ሃይ ማለት ምንድነው? ከሃይ እዚህ ጋር ሃይ አለ እንበልና ከዚህኛው ሃይ ይበልጥ ሃይ እየሰራልን ከሄደ ሃየር ሃይ ነው። ከዚህኛው ሃይ ደግሞ እየቀነሰ የሚሄድልን ከሆነ ሎወር ሃይ ነው ማለት ነው። አፕ ትሬንድ ነው ወይ ደግሞ ዳውን ትሬንድ ነው ስንል ፕራይስ በአንድ ስትሬት ላይ አይደለም የሚሄደው። ፕራይስ ሪትሬስ እያደረገ ወደ ታች እየሄደ እንዲህ እየሄደ ምናምን ነው እንጂ የሚሄደው በአንዴ ቀጥ ብሎ ወደ ላይ አይወጣም። ይሄኛው አፕ ትሬንድ ነው። ዳውን ትሬንድ ደግሞ ልክ እንደዛው ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ ሎወር ሃይ ሎወር ሎ እየሰራልን የሚሄድ ከሆነ ምን እንለዋለን? ዳውን ትሬንድ እንለዋለን ማለት ነው። እንዳልኳችሁ በስትሬት ላይን ወደ ታች አይሄድም። ሬንጂንግ ደግሞ ስናየው አንድ ዳይሬክሽን አልመረጠም፣ አንድ ሳይድ አልያዘም። ያንን ሬንጂንግ ማርኬት እንለዋለን። አቮይድ ማድረግ ያለብን ማርኬት ይሄ ነው። ምክንያቱም አንድ ዳይሬክሽን አይሰጠንም፣ ለመገመት ከባድ ይሆንብናል ማለት ነው። ኢን ትሬዲንግ ሶስት አይነት ኦርደሮች አሉ። እነዚህ ኦርደሮች ለምንድን ነው የሚጠቅሙን? ትሬድ ልንገባ ስንፈልግ ኤክስኪዩት የምናደርጋቸው ኦርደሮች ናቸው ማለት ነው።
የመጀመሪያው ማርኬት ኦርደር ነው። ማርኬት ኦርደር ማለት ትሬድ ኢሚዲየትሊ መግባት ስንፈልግ የምንጠቀመው ኦርደር ነው። ያ ማለት ቤስት አቬሌብል ፕራይስ ባለው ልንገባ ስንፈልግ የምንጠቀመው ኦርደር ነው። ሁለተኛው ደግሞ ሊሚት ኦርደር ነው። ሊሚት ኦርደር ደግሞ ከዚህ በተሻለ ፕራይስ እንገባለን ብለን ካሰብን እስኪመለስ ወይ ደግሞ ወደኛ ሪትሬስ እስኪያደርግ ድረስ ጠብቀን የምንገባው ወይ ደግሞ የምናስቀምጠው ኦርደር ነው ማለት ነው። ሶስተኛው ደግሞ ስቶፕ ኦርደር ነው። ስቶፕ ኦርደር ደግሞ ሪትሬስ ሳይሆን እኛ በምንፈልግበት ፕራይስ ላይ የምናስቀምጠው ኦርደር ነው ማለት ነው። ኤግዛምፕል ደግሞ እናያቸዋለን። አሁን ቴክ ፕሮፊትን እና ስቶፕ ሎስን እናያቸው። ቴክ ፕሮፊት እና ስቶፕ ሎስ ማለት ደግሞ ኦርደር ታይፕ ሆነው ግን ደግሞ ቀድመን በሶስቱ አይነት ኦርደሮች ወይ በሊሚት ሊሆን ይችላል፣ ወይ በማርኬት ሊሆን ይችላል፣ ወይ ደግሞ በስቶፕ ኦርደሮች የገባናቸው በኋላ ኤክስኪዩት የምናደርገው ኦርደር አይነት ነው ማለት ነው። ቴክ ፕሮፊት ማለት ደግሞ ፕሮፊታችንን ሴኪዩር ልናደርግ የምንጠቀመው ኦርደር ነው። ያ ማለት የምንፈልገው ታርጌት ጋር ስንደርስ መውጣት የምንፈልግ ከሆነ የምናስቀምጠው ኦርደር ነው። ቢመለስም ወደ ታች ቢሄድም እኛ ኦልሬዲ ፕሮፊታችንን ሴኪዩር አድርገናል ማለት ነው። ስቶፕ ሎስ ደግሞ ሉዛችንን ሊሚት የምናደርግበት ኦርደር ነው። ያ ማለት ደግሞ እኛ ተሳስተን ሊሆን ይችላል ወይ ደግሞ ራንደም ሎስ ሊሆን ይችላል። ከዛ በኋላ ፕራይስ ወዴትም ቢሄድ ኦልሬዲ ሉዛችንን ሊሚት አድርገናል ማለት ነው። እነዚህም በኤግዛምፕል እናያቸው። ማርኬት ኦርደር ኢሚዲየትሊ መግባት ስንፈልግ የምንጠቀመው ኦርደር ነው ብለናል። እና ትሬዲንግ ሲስተማችን ደግሞ ትሬድ እንድንገባ ሲግናል ሰጠን እንበል እና መግባት የፈለግነው ደግሞ ኢሚዲየትሊ ከሆነ የምንጠቀመው ማርኬት ኦርደርን ነው። ሊሚት ኦርደርን ደግሞ የምንጠቀመው አሁን ካለበት ፕራይስ የተሻለ ፕራይስ ላይ ሲመለስ መግባት የምንፈልግ ከሆነ የምናስቀምጠው ኦርደር ነው። ስቶፕ ኦርደር ደግሞ አንድ ሌቭል ላይ ሲደርስ ልንገባ ከፈለገ የምናስቀምጠው ኦርደር ነው። የማርኬት ኦርደር፣ የሊሚት ኦርደር እና የስቶፕ ኦርደር አራሮችን ልዩነቶች ያቸው። ኢቨን ታርጌቱ እንኳን ተመሳሳይ ቢሆን አራሮቹን በጣም ይለዋወጣቸዋል። ቴክ ፕሮፊት እና ስቶፕ ሎስ ኤግዛምፕል ላይ ስንመጣ በአረንጓዴው ላይን መጨረሻ ያለው ቴክ ፕሮፊት ነው። በቀዩ ላይን መጨረሻ ያለው ደግሞ ስቶፕ ሎስ ነው። ልክ እንዳልነው ቴክ ፕሮፊት ሴኪዩር ለማድረግ ይጠቅመናል። ስቶፕ ሎስ ደግሞ ሉዛችንን ሊሚት ለማድረግ ይጠቅመናል። ለምሳሌ ሴል የገባናቸውን ትሬዶች ባይ ብንገባቸው ኖሮ ስቶፕ ሎስ እንዴት ሊጠቅመን እንደሚችል እኔ ስቶፕ ሎስ ባይኖር ኖሮ እዚህኛው ትሬድ ላይ ሪስክ ማድረግ ከፈለግነው በላይ ሉዝ ልናደርግ እንችላለን። በተመሳሳይ ዝቅ ብለን እንኳን ብንገባ ሪስክ ማድረግ ከፈለግነው በላይ ሉዝ እንዳናደርግ ይጠቅመናል።